አላፋት ዝማሬ ተቋረጠ። የአላፍት ዝማሬ የተሰኘው መንፈሳዊ መርሃ ግብር ከቀጣይ ዓመት ጀምሮ እስካሁን ሲካሄድ ከነበረበት አንድ ቀን ቀድሞ እንዲደረግ መወሰኑን መልእክት ለጃንደረባው ትውልድ ተላከ። በትላንትና ምሽት በነበረው የአላፋት ዝማሬ ላይ በጣም ብዙዎቻችን ተደስተናል። እኔም በግሌ በጣም ተደስቼ። የተወደዳችሁ ውድ ቤተሰቦቻችን ወደ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ በዝት ይበል። እንግዲህ ዛሬ የሚያስተምሯችኋል ሊመክሯችኋል ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን እየመጥቻለሁ። ላይካችሁ ያንሳል። ለምን ላይክ እንደማታደርጉ አላውቅም። ላይክ አድርጉ ማለትም ይጨንቃል። ለምን ኦርቶዶክሳዊ ትብብር የሚባል ነገር በእኛ ዘንድ የለም እና ዝም ብሎ ማየት ነው። የእናንተ እይታውን እያያችሁ ነው፣ በጣም የቀነሰ ነው። ስለዚህ ከእናንተ የሚጠበቀውን ነገር አድርጉ። ምንም ሌላ የጠይኳችሁ ነገር ስራ የለም ማለት ነው። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆ። ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ወደ መረጃችን እናመራለን። በመረጃችን የኢጃት ያበሰረን የምስራች እንዲሁም ሌላ የምናስደምጣችሁ መረጃዎች ይኖሩናል ማለት ነው። ምንድነው እሱ ከማለት በፊት አንድ መረጃ ላቅርብላችሁ። ይሄው ይድረስ ለኢትዮጵያ ጃንደረባው ትውልድ። በትላንትና ምሽት በነበረው የአላፋት ዝማሬ ላይ በጣም ብዙዎቻችን ተደስተናል። እኔም በግሌ በጣም ተደስቼበታለሁ። ደስ የሚል ፕሮግራም ነበረ። ምናልባት ግን አንድ ቅር ያለኝን ነገር ልናገር ነው የመጣሁት። በመጀመሪያ ውድ ኦርቶዶክሳውያን እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ይሄ ሐሳብ የግል ምልከታዬ ነው። ቪዲዮንም በቅንነት እንደምትመለከቱት ተስፋ አድርጋለሁ። ያው መሳደብ ሱሱ የሆነበት ሰው ካለ ደግሞ እንዲሳደብ ፈቅጄለታለሁ እና በአላፋት ዝማሬ ላይ ቅር ያሰኘኝ ነገር ምንድነው? እሱ የሰዓት ጉዳይ የቤተ ክርስቲያንን አገልግሎት እየተጋፋ እንደሆነ ይሰማኛል። አስቀድሞ በጃንደረባው ሚዲያ ላይ የተነገረው ሰዓት ከ9 ሰዓት ተኩል ይጀመራል፣ ማታ 1 ሰዓት ተኩል ላይ ይጠናቀቃል፣ ሁሉም ወደ ቤቱ ይሄዳል የሚል ነገር ነበር የተነገረው። ነገር ግን ያ ሰዓት አልተከበረም። ፕሮግራሙ ራሱ የተጀመረው 11 ሰዓት ከሩብ አካባቢ ነው የተጀመረው። ያለቀው ደግሞ 3 ሰዓት ሲል ነው። እርግጥ ነው ይገባኛል። ይህን የሚያክል ትላልቅ ፕሮግራም አዘጋጅቶ ሰዓቷ እያንዳንዷ በትክክለኛው ትሄዳለች ማለት አይደለም። ግን ደግሞ ያን ያህል መርዘምና መገፋት አልነበረበትም ብዬ አስባለሁ። ህዝቡ ከተለያየ ሩቅ ቦታ ነው የመጣው። 3 ሰዓት ላይ ፕሮግራሙ ካለቀ በኋላ ትራንስፖርት በሌለበት ሁኔታ፣ ያ ሁሉ መጨናነቅ፣ ግፊያ፣ የሰው ግፊያ በነበረበት ሁኔታ ደግሞ ከ9 ሰዓት በፊት ጀምሮ የቆመ ሰው ነው የነበረው። እስከ ዝማሬው እስከሚያልቅ ድረስ ቆሞ የነበረ ሰው ነው አብዛኛው የነበረው። የነበረውን ፀሐይ ታስታውሳላችሁ። ከዚያ በኋላ ወደ ቤተ ክርስቲያን ሄዶ ምን ያህል ሰው ያስቀድሳል፣ ምን ያህል ሰው ማህሌቱን ይካፈላል ብንል በጣም አነስተኛ እንደሚሆን ይታወቃል። እኔ በራሴ ስላየሁት ከዚህ በፊት ቦሌ መድኃኔዓለም በነበረ ጊዜ የተዘጋበትን ሰዓት ታስታውሳላችሁ። ፕሮግራሙ ቦሌ መድኃኔዓለም ማደር ስለማልችል ቤቴ ደርሼ ቅዱስ ዑራኤል ቤተክርስቲያን አድራለሁ ብዬ ነበር ያሰብኩት። ፕሮግራሙ ሲያልቅ ነበር የወጣሁት። ነገር ግን ቤት ስደርስ በጣም ድካም ስለነበረብኝ መሄድ አልቻልኩም። በድካም ምክንያት ቀርቻለሁ። ያንተ ስንፍና ነው ልትሉ ትችላላችሁ። በዚህኛው ዓመት ደግሞ ልክ ፕሮግራሙ 3 ሰዓት ላይ እንዳለቀ ቅዱስ ዑራኤል ለመድረስ የፈጀው 1 ሰዓት ነው። 4 ሰዓት ላይ ደርሼ ነበር። ትንሽ አረፍኩና ወደ ቤተክርስቲያን በሚገባበት ጊዜ ግን ከዓመትና ከ2 ዓመት በፊት ጥቅጥቅ ይል የነበረው መፈናፈኛ የሌለው ቤተ መቅደስ ውስጥ በጣም ጥቂት ሰው ነው የነበረው። ቤተክርስቲያን ውስጥ ማጠቃላይ በጣም ጥቂት የሚባል ሰው ነበር የነበረው። እርግጥ በአካባቢው በቤት ፈረሳ ምክንያት በጣም ብዙ ሰው ከደብሩ ተለይቷል። ነገር ግን አሁን በቅርብ ጊዜ በነበሩ አገልግሎቶች በጽጌና በተለያዩ የአዳር ፕሮግራሞች ላይ በጣም ብዙ ምዕመን እንደነበረ ማየት ችለን ነበረ። የልደት በዓልም ከዚህ በፊት ሲከበር ይመጣ የነበረው ሰው ይታወቃል። አሁን ግን የነበሩት አገልጋይ ካህናቶቹ ብቻ ናቸው በሚባል ደረጃ ያን ያህል ሰው አልነበረም። ጭር ብሎ ነበረ።
እንግዲህ ከመስቀል አደባባይ ከእስጢፋኖስ ቀጥሎ ቅርብ የሚባል ቤተክርስቲያን ቅዱስ ዑራኤል ነው። ቅዱስ ዑራኤል ቤተክርስቲያን ይህን ያህል ምዕመን ካልመጣ በዛ ሰዓት፣ ሌላው ሩቅ የሆኑ ቤተክርስቲያኖች ደግሞ ገና ምዕመኑ ቤቱ ሄዶ ወይም ደግሞ በዛው ቤተክርስቲያንን ቢሄድ ምን ያህል ምዕመን ከአገልግሎቱ ሊርቅ እንደሚችል ማየት ይቻላል። እናም የኔ ሐሳብ ምንድነው የአእላፋት ዝማሬ ቤተክርስቲያን ማደር የቤተክርስቲያን አገልግሎት መሳተፍ ላለመደ ሰው በተለያዩ በዓላትን ጠብቆ የተለያዩ ኃጢአት የሚሰራባቸው ቦታዎች ሊሆኑ ይችላል። በእንደዚህ አይነት ቦታዎች ላይ የሚያከብርን ሰው እጅግ አድርጎ ያስፈልገዋል፣ ይጠቅመዋል። ነገር ግን ይሄም ቢሆን ፍጻሜውና መዳረሻው ወደ ቤተክርስቲያን የሚያቀርበው ሊሆን ይገባል ብዬ አምናለሁ። ከዛ ባለፈ ሰዓቱን ማሻሻል ብትችሉ ጋዜጣዊ መግለጫው ላይ በተሰጠው ሰዓት ቢሆን 1 ሰዓት ተኩል ላይ አልቆ ቢሆን ኖሮ ምናልባት ይሄን ያህል ነገር አይኖርም ብዬ አስባለሁ። ከዛ ባለፈ ደግሞ ለምዕመኑ ጭምር ሊገባውና ሊረዳው የሚያስፈልገው ነገር የቤተክርስቲያኑን አገልግሎት የውስጥ አገልግሎቱን የለመደ ሰው በአእላፋት ዝማሬ ላይ በመገኘት ከዛ ድካም ተሰማኝ ወይም ደግሞ የተለያዩ ነገሮች ምክንያቶችን አሳቦ ከዋናው ከቤተ መቅደሱ አገልግሎት የሚርቅ ከሆነ ይሄ በጣም ኪሳራ የሚያመጣ ነው የሚሆነው። ስለዚህ የሚበልጠውን ነገር ልናውቅ ይገባል። ቤተክርስቲያን ውስጥ ማክበር የለመድን ሰዎች ለዚያ ቅድሚያ ብንሰጥ የሚል ሐሳብ አለኝ። አእላፋት ዝማሬ ላይ ያየነው የገጠመው ክስተት ይሄ ነው፣ ሁላችንም እንደምናውቀው ማለት ነው። በተለይ እንደውም አስቀድሞ በኢትዮጵያ ጃንደረባው ትውልድ መግለጫዎች ተሰጥተው ነበር አይደለ? በመግለጫዎች ውስጥ ከተነሱ ሐሳቦች መካከል ያኔ የነበረው 2017 ላይ የነበረውን ዳሰሳ ስናካሂድ የሰዓት ጉዳይ በጣም አሳሳቢ ነበረ። ሰዓት በጣም ገፍቶብን ነበር እና ህዝቡ ሲመለስ ደግሞ ብዙ ፐርሰንት የህዝብ ትራንስፖርት የሚጠቀም ሜትር ታክሲ የሚጠቀም ስለሆነ ሊያገኝ አልቻለም። ስለዚህ በጊዜ መጨረስ ግዴታ አለብን በሚል ከ9 ሰዓት እስከ 1 ሰዓት ተኩል የሚል መግለጫ ነበር የሰጡት። ግን ደግሞ ያው ትልቅ ፕሮጀክት ነው፣ ትልቅ ስራ ነው። በጣም በመቶ ሺዎች በሚሊዮን ደረጃ የሚቆጠር ህዝበ ክርስቲያን የሚመጣበት ሰዓት የራሱ አለው። በጣም ብዙ የተዘረጉ ሲስተሞች አሉ። ሁሉም ኮኔክት ማድረግ አለባቸው። ያ ሰዓቱን ሳይገፋ አይቀርም ነው። ወደ 11 ሰዓት ገደማ ነው የጀመረው። እግዚአብሔር ይመስገን በጣም በጥሩ ሁኔታ ዝማሬዎቹ አልቀዋል። እግዚአብሔር ይመስገን ደስ በሚያሰኝ እንደ ቸርነት በሚል በክብረ መዘምራን ኪነ ጥበብ ወልደ ቂርቆስ በስተመጨረሻ ዘምረው ጸልየው ጨርሰውልናል። ደስ ያሰኛል። ግን ከዛ በኋላ ያው የሰዓት መግፋት ስለነበረ ሰዓቱም ረዘም ብሎ ስለነበር የተፈጸመው ነገር ምንድነው? ቅዳሴ ላይ ለመገኘት ብዙዎቹ አልታደሉ። ምክንያቱም ወደ ቤት ሄዳሉ። ወደ ቤት ሲሄዱ መሽቷል። የትራንስፖርት እጥረት ይኖራል። ከዛ ገብቶ ደግሞ መውጣት አለ። እንዲሁም እንኳን እንሂድ ቢሉ አስቸጋሪ ያደርግባቸዋል። ምክንያቱም በጣም ከባባድ ሙቀቱ አለ። ህዝቡ ገና ከዛ ቦታ እስኪወጣ ድረስ ሰልፉ አለ። ትራንስፖርት ማግኘቱ አለ። ደግሞ ምሽት ነው፣ በቀላሉ አይገኝም። ደግሞ ያስወድዳሉ ዋጋ። በእግር እንሂድ ቢሉ ደግሞ አዲስ አበባ እንደሚታወቅ ነው። ያ ሰው በመሐሌቱና በቅዳሴ ላይ የሚገኝበትን እድል እየቀነሰው መጥቷል። ይሄ ነበረ ብዙ ጥያቄ ኦርቶዶክሳውያን ያቀረቡት፣ ብዙሃኑም ያቀረበው የሚገኙት እና የኢጃት ወይም ኢትዮጵያዊ ጃንደረባው ትውልድ አሁን ያደረገው የምስራች አሁን ያበሰረን የምስራች ሌላ በጣም ደስ የሚል የብዙሃኑን ጥያቄ መለሰ። በአስቸኳይም ነው ያው መግለጫውን ያወጣው። መግለጫው ምንድነው የሚለው? ቅዳሴ ማህሌት መቆም የሚፈልግ ወደ ቅዱስ ሀገር ኢየሩሳሌም ቅዱስ ሀገር ኢየሩሳሌም ወደ ቅዱስ ላሊበላ ወደ ሌሎች አብያተ ክርስቲያናት እዛ ብቻ ሳይሆን በየገዳማት አድባራቶቻቸው በየአጥቢያዎቻቸው ማህሌት ቅዳሴ ማክበር ለሚፈልጉ አካላት ከዚህ በኋላ ተፈቅደዋል። አእላፋት ዝማሬ የክርስቶስ ልደት የገና ዋዜማ ሳይሆን የዋዜማ ዋዜማ ነው። ለምሳሌ አሁን ሮብ ነው አይደል የተካሄደው የዋለው ገና። አእላፋት ደግሞ ማክሰኞ ነው የተካሄደው የገና ዋዜማ ማለት ነው። ለሮብ ማክሰኞ ነው። ቀጣይ እግዚአብሔር ቢፈቅድና ቢያደርሰን 2019ን ግን ሰኞ ለምሳሌ አሁን ቀጣይ ዓመት የሚሆነው ለምሳሌ ገና ቀጣይ ዓመት የሚሆነው መቼ ነው? ሐሙስ ነው። ስለዚህ ሐሙስ በዓሉ ነው። አእላፋት ዝማሬ የሚደረገው ሮብን ይተውና ማክሰኞ መጥቶ ማለት ነው። ለሐሙስ በዓል ማክሰኞ አእላፋት ዝማሬ ይካሄዳል። ከዛ ሮብ ዕለት ዋዜማው ደግሞ ሁሉም መሄድ በሚፈልግበት ላሊበላ ቢሄድ ላሊበላ፣ ሌላም ቦታ መሄድ የሚፈልግ ሌላ ቦታ
ማህሌት ቅዳሴውን ያከብራል። አላፋት አይቋረጥም። ግን እለቱ ላይ ዋዜማው ላይ ሳይሆን ከዋዜማው አንድ ቀን ቀደም ብሎ ይደረጋል። ሁሉም በሰከነ መንፈስ ተረጋግቶ ደስ ተሰኝቶ ራሱ ጊዜውን ሰጥቶ እግዚአብሔርን ያመሰግናል የሚል በጣም ደስ የሚያሰኝ የምስራችን ያሰማል። ሁላችንም ተደስተናል። የብዙሃኑ ጥያቄ ነዘመርኩም በቀለ የሌሎችም ብትሉ ጥያቄዎች ይሄ ነበር። የበርካታ ኦርቶዶክሳውያን ጥያቄ ነበር። አሁን ወንድማችን የሚያነሳው ሐሳብ ከሰዓት ጋር ከማህሌት ጋር ከቅዳሴ ጋር የሚለውንም ሐሳብ በደንብ የሚመልስልን ምዕመናን ሌሎች ተዛማጅ ወጪዎችን ሳያወጡ ተረጋግተው ደስ በሚያሰኝ ሁኔታ ሁለቱንም አስቀድሞ በዝማሬ ቀጣይ በቅዳሴ ደግሞ እግዚአብሔርን የሚያወድሱበት የሚያመሰግኑበትን ዝግጅት የአእላፋት ዝማሬ አቅርቦልናል ማለት ነው። እግዚአብሔር የተመሰገነ ነው። በጣም ደስ ያሰኘኝ ነገር ስለሆነ ነው። ሌላው እንድናደምጥ የምወደው ኦርቶዶክስ ቨርሰስ እንትና ምንላት ነገር አለች አይደለ? ሌሎችም አሁን ያየን ስለሆነ ማለት ነው። ኦርቶዶክስ ከማንምና ከምንም ጋር ልትነጻጸር የምትችል አይደለች። ከማንምና ደግሞ ከምንም ነገር ጋር ኦርቶዶክስ ቤተክርስቲያን ለንጽጽር የምትቀርብ አይደለች። ለምን? ዲያቆን ነው ቤተክርስቲያን ያለ ኩያዋ እንድትውል ለማድረግ አሁን ኦርቶዶክስ ቨርሰስ ምናምን ሲባል ታያለ እንደ ቦክስ ግጥሚያ ማለት ነው። እና ቤተክርስቲያን ክብሯ በጣም ሌላ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦታዋ እገሌ ቨርሰስ እገሌ ላይ መግባት አይደለም። የኢትዮጵያ ቤተክርስቲያን ቦታዋ ሲና ተራራ ላይ የሆነው ነው። የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ነው። ስለዚህ የኢትዮጵያ ቤተክርስቲያን ወደሷ ለሚመጡና ከሷ ተቃራኒ ለሆኑ ሰዎች ሁሉ የምትለው ወደዚህ እንዳትቀርብ መጀመሪያ ጫማህን አውልቅ ነው ማለት ይሄ ነው ቦታዋ በነገራችን እና ወርደን ባናወርዳት ጥሩ ነው። የአላፍት ዝማሬ የተሰኘው መንፈሳዊ መርሃ ግብር ከቀጣይ ዓመት ጀምሮ እስካሁን ሲካሄድ ከነበረበት አንድ ቀን ቀድሞ እንዲደረግ መወሰኑን አዘጋጆቹ አሳወቁ። የአላፍት ዝማሬ ከቀጣይ ዓመት ጀምሮ እስካሁን ሲካሄድ ከነበረው አንድ ቀን ቀድሞ በዋዜማ እንዲደረግ መወሰኑን የኢትዮጵያ ጃንደረባ ትውልድ አስታውቋል። በኢትዮጵያ ጃንደረባ ትውልድ ወይም ኢጃት ጠቅላላ ማህበር የሚዘጋጀውና በልደት በዓል ዋዜማ የሚከናወነው የአላፍት ዝማሬ መርሃ ግብር ለሶስተኛ ጊዜ ያሳለፍነው ማክሰኞ ታህሳስ 28 ቀን 2018 በመስቀል አደባባይ በደማቅ ስነስርዓት መከናወኑም ይታወቃል። የሁነቱን መጠናቀቅ አስመልክቶ የኢትዮጵያ ጃንደረባ ትውልድ ባወጣው መግለጫ ዘንድሮ በመስቀል አደባባይ ያካሄድነው የአላፍት ዝማሬ ከመርሃ ግብሩ መጠናቀቅ በኋላ ግምገማ ማከናወኑን አስታውቋል። ከውይይቱ በኋላም የአላፍት ዝማሬን ወደ አላፍት ማህሌትና የአላፍት ቅዳሴ ለማሳደግ ሲደረግ የነበረውን ጥረት በ2019 የአላፍት ዝማሬ ላይ እውን ለማድረግ ሊቃውንት ቤተክርስቲያንና ብፁዓን አባቶችን በማማከር ድምዳሜ ላይ ተደርሷልም ብለዋል። ማህበሩ የአላፍት ዝማሬ በመስቀል አደባባይ ደረጃ ለመጀመሪያ ጊዜ እንደመካሄዱ የታየው አዲስ ነገር የአደባባዩ ጠባይ፣ የተሳታፊው ብዛት፣ ሰልፍና ፍተሻ የሚወስደው ታሳቢ ሆኖ ጸሎትና ዝማሬው ብቻ 5 ሰዓታትን የሚወስድ መሆኑ ህዝቡ ከአደባባዩ ለመውጣት የሚፈጅበት ጊዜና ወደ አጥቢያ ለመድረስ ከሚደረግ ጉዞ ጋር አዳጋች እንደሆነም ተስተውሏል ብለዋል። ማህበሩ በዚህ ምክንያት ከቀጣይ ዓመት ጀምሮ የአላፍት ዝማሬ አንድ ቀን ቀድሞ ዋዜማ እንዲደረግና በዋዜማው ዕለት ደግሞ የአላፍት ቅዳሴ ዘመቻ እንዲጀመር ተወስኗልም ብለዋል። የመደረጉ ማህሌት የሚቆሙ ምዕመናን ከአላፍት ማግስት እረፍት አድርገው እንዲቆሙ ወደ ቅዱስ ላሊበላና ወደ ሌሎች ቅዱሳት መካናት ጉዞ የሚያደርገውም ተሳትፈው በማግስቱ እንዲሄዱ እንዲሁም ልደትን በቅዳሴ እንዲያሳልፉ ያበረታታል ሲል ማህበሩ በመግለጫም አስታውቋል። ወርደን ባናወርዳት ቤተክርስቲያን ክብሯ ከፍ ያለ ጫማህን ከእግር አውልቅ የሚለው የሲናው ታሪክ የቅዱስ ሙሴ ታሪክ የተከበረች ቦታ ናትና ሲና ላይ የተቀመጠች ቤተክርስቲያን ያለች። ለዚህ ነው ንጽጽር ውስጥ የማትገባ ናት። የራሷ የሆነ ቀለም አለ፣ የሆነ የሚጣፍጥ የሆነ ለዛ አላት፣ የራሷ የሆነ መልክ ያላት ቤት ናት ኦርቶዶክስ ተዋሕዶ ቤተክርስቲያን። ይህ በኢትዮጵያ ብቻ ሳይሆን በሌሎችም ክፍላት ዓለማት የምናያቸው ነገሮች ናቸው በእውነት። ስለዚህ በጣም እግዚአብሔርን እናመሰግናለን። በጣም የመጨረሻውን ደስ የሚያሰኘውን መልእክት በጣም የወደድኩት ስለሆነ
ከዚህ በፊት የዚህ ሕፃን ልጅ አስገራሚውን ታሪክ አሳያችሁና ወደ ሌሎች ወደ አሰብኩት ወደ መምህራችን ብርሃን አድማስ ሐሳብ እመለሳለሁ። እኔ ክርስቲያን እየረቂው እንትን ያደርገው ነበር ንጉሱ እሳት ውስጥ ሊገታው እንደዚህ ሁሉም ሊገታቸው። ከዛ ቂርቆስ ደግሞ እኔ ክርስቲያን ነኝ እያለ እኔ ክርስቲያን ምናምን እያለ ከዛ ቂርቆስ ደግሞ ምን አለ መሰለሽ እኔ ክርስቲያን እየረቂው ከዛ ንጉሱ ፈራ። ከዛ እሳት ውስጥ ከተረከ ከዛ ገብርኤል ደግሞ አዳነው። ከዛ እነዚህ ዲያቆኖች ደግሞ አይዞህ ካላቸው ከዛ እነዚህ ዲያቆኖች ምን አላቸው መሰለህ አይዞህ አለ እኛው ከበረው ሕፃኑ ልጅ ተርኮታል። ምናልባት እግዚአብሔር ባወቀ ነግ የሕፃኑ ቅዱስ ቂርቆስን ሕይወት ይኖር ይሆናል። ልጆቻችንን በምን አይነት ልክና በምን አይነት አስተዳደግ ማሳደግ እንዳለብን በዚህ ልክ እናሳደገው። ወደ መምህራችን ብርሃን አድማስ ላምራ። ሰውም በአምልኮ መሳብ እየቆመ ነው። የምንስበው በሌላ ፍላጎት ነው። ሌላው ቀርቶ እንደ ፕሮቴስታንቶቹ አሁን በሰባኪው ይሳባል። ሰው በሆኑ ሰዎች ነው። ሰው በእግዚአብሔር መሳብ እያቆመ ነው። እውነት ለመናገር ሰው በእግዚአብሔር መሳብ በንጹህ አምልኮ መሳብ እያቆምን ነው። አደገኛ መንገድ ላይ ነው ያለነው እና እንደዛ ሆኖ የተሰበሰበው ምንንስ ያህል ብንሰበሰብ እግዚአብሔር ማርኬቲንግ እኮ አይደለም የሚፈልገው። እግዚአብሔር የኛን እኮ ማስታገስ እኮ አይደለም የሚፈልገው። እግዚአብሔር የሚፈልገው እኮ ንጹህ አምልኮ ነው። ሳናውቀው ወደ ገደል እየገባ ነው። የሚያስቀረውም የለ። በነገራችን ላይ እንደተባለው አንድ እጅ የተከለውን 50 ሊቅ አይነቅለውም። ምንም በአንድ ወቅት የተጨመረ መጥፎ ነገር ምዕመኑ ራሱ ላያስቀረው ይችላል። እርግጥ ትምህርቱ ስለሌለ ነው። እግዚአብሔር ደግሞ እንደዚህ ነው የሚለን፣ ልሸከማችሁ ከብዳችሁኛል። በእውነት እግዚአብሔር በቸርነቱ ይቅር ይበላል። ትንቢተ ሆሴዕ ምዕራፍ 9 ላይ ቁጥር 1 እስከ 5 እንዲህ የሚል ቃል አለ። ደግሞ እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይበልህ፣ ሐሴትንም አታድርግ። በእህሉ አውድማ ሁሉ ላይ የግልሙትና ዋጋ ወድሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጎልባታል። በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም ወደ ግብፅ ይመለሳል፣ በአሦርም ርኩስን ነገር ይበላሉ። ለእግዚአብሔርም የወይን ጠጅ ቁርባን አያፈሱም፣ መስዋዕታቸውም ደስ አያሰኘውም ይልና አድምጡ። አሁን የሐዘንም እንጀራ ይሆንላቸዋል፣ የሚበላውም ሁሉ ይረክሳል። እንጀራውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ ብሎ ይጠይቀናል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አንድ ሐሳብ ላብራራላችሁ። አሁን ይሄ መስዋዕቱን ይሰዋሉ፣ የእህል ቂጣው ቁርባን ያቀርባሉ፣ ይበላል። ግን ምን ይሆናል? አያነጻችሁም ነው የሚለው። አያነጻችሁም ማለት ቤታችሁ እንደምትበሉት ተራ ምግብ ይሆናል እንጂ መስዋዕት የሚፈጽመውን ግብር አያስገኝላችሁም። ምክንያቱም የእግዚአብሔርን ሕግና ትእዛዝ ወይም ፈቃድ ጠብቃችሁ ስለማትፈጽሙት የሐዘን እንጀራ ይሆንባችኋል። መብሉ ለሰውነታችሁ እንደ ስጋዊ መብል ይሆናል እንጂ ነፍስን የሚያነጻ ከእግዚአብሔር የሚያስታርቅ የአምልኮ መስዋዕት ሆኖ አይጠቅማችሁም። ለአንዳንዶቻችን ስጋው ደግሞ እንደዚያ ነው የሚሆነው። ተዘጋጅተን ካልተቀበልነው አያነጻንም። የስጋ መብል ብቻ ሆኖ ይቀራል። በትርጓሜያችን እንደሚገለጸው ምዕመናን ሳይበቁ ካህኑ ከበቃ የምዕመኑን ለካህኑ፣ ካህኑ ሳይበቃ ምዕመናን ከበቁ የካህኑን ለምዕመኑ፣ ሁለቱም ካልበቁ በበረሃ ላለ ባሕታዊ መልአክ ይሰጣል በጉጠት አውጥቶ ይላል። ጉጠት የተባለው ስልጣኑን ነው እንጂ ከሰውነታችን የገባው ወስቶ የሚወጣ ሆኖ አይደለም። በዚህ የሚገኘው ጸጋና ክብር ለነዚያ ለንጹሃኑ ይሰጣል እንጂ ለናንተ ለማንጻት አይሆንላችሁም። እንደ ስጋዊ መብል ሆኖ ይቀራል ማለት ነው። እንደዚህ ከመሆነ እግዚአብሔር ይጠብቃል። ክርስቲያኖች መመርመር አለብን። አምልኮታችንን መፈተሽ አለብን። ቅዱሳት መጻሕፍትን መስማት አለብን።
መመሪያችን እንደዚያ መሆን አለበት። እንደምታውቁት እንኳን ሌላው ረቂቁ ጾማችን ምናምናችን ሁሉ እግዚአብሔር አይቀበለውም በሕጉ በስርዓቱ ካልሆነ። ይችን ጥቅስ አንብቤ ለምንድነው ፈሪሳውያን እንደዛ የተባሉት የሚሉትን ነገሮች እንትን እላለሁ። ትንቢተ ኢሳይያስ ምዕራፍ 58 ላይ እንደምታውቁት ስለምን ጾምን አንተም አልተመለከትህንም፣ ሰውነታችን ስለምን አዋረድን አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙ አትጾሙም። እኔ የመረጡት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጡት ጾም ይህ አይደለምን? ይልና የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራን ለተራበ ትቆርስ ዘንድ ስደተኞቹን ድሆች ወደ ቤት ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመድህ እንዳትሸሸግ አይደለምን? ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ሁለት ሐሳቦችን ብቻ ላስታውሳችሁ ከንባቡ ላይ። አንደኛ ጾማችሁ ማዕመድ መልበስ ማቅ መነፍሰስ እንደ ግጫ ዝቅ ማድረግ ስለሆነ አልቀበላችሁም ነው። አንዳንድ ጊዜ ሰዎች ሱባኤ እንገባለን፣ ወደ ገዳማትም እንሄዳለን፣ ምግባችንን እንቀንሳለን፣ ተራ ልብስን እንዋረዳለን። ያን እንኳን ብታደርጉ አልቀበላችሁም አለ እግዚአብሔር። አያችሁ ለምን? ያ እግዚአብሔር የሚያስደስተው ያ ብቻ አይደለም። ውስጣችን አምራ ምን ጾምበትን ዓላማ አውቀን ፍቅርን ገንዘብ ምክንያቱም ጾም ዓላማው ነፍስን ለማንጻት ነው። ነፍስ ስትነጻ ሰው ሁሉ ትወዳለች፣ ርህራሄ ታደርጋለች። ከስጋ ዘመድ አንሸሸግም። ይህን የመሰለ እናደርጋለን። እኛ ለሰው ርህራሄ ሳናደርግ ስለሰራ ነው በደል ሄደን በቀን አንድ ጊዜ እፍኝ የማትበላ ጥሬ እየበላን ፍልሰታን ሱባኤ ስለያዝን ብቻ አንጸድቅም። ክርስቲያኖች ወቁት። ደብረ ሊባኖስ ብንሄድ፣ ግሸን ብንወጣ፣ አክሱም ብንሻገር፣ ዝቋላ ብንወጣ፣ ምድረ ከብድ ብንሄድ፣ ወይም ጻድቃኔ ብንሄድ፣ ወይም እንጦጦ ኪዳነ ምሕረት ብንከትም ምን ብናደርግ የሚጣቅመን እግዚአብሔርን ደስ የሚያሰኝ ነገር እያደረግን ካደረግነው ቤታችን ሆነን ያን በረከት እናገኘዋለን። እዚያ ብንሄድ ደግሞ የበለጠ በረከት እናገኛለን። እነዚህ የተለዩ ቦታዎች ናቸው፣ ግን ቦታዎቹ ብቻቸው ዋጋ ግን አያሰጡንም። እኛ የሚገባው ሰው ካልሆን ቦታው ብቻውን ቦታው ከኢየሩሳሌም የሚበልጥ ቦታ ነበር እንዴ? ክርስቲያኖች ነበር እንዴ ከኢየሩሳሌም የሚበልጥ? ለምንድነው ብዙ ጊዜ የፈረሰው? ለምንድነው ክርስቲያኖች የተሳደዱት? ቦታው የኛ ቦታዎች ከማን ይበልጣሉ? ከዮሐንስ አፈወርቅ መንበር ይበልጣሉ? ከነ ቅዱስ ኤፍሬም ቦታዎች ይበልጣሉ? ከየትኛው ይበልጣሉ? ቦታውማ ያው መሬት እኮ ነው። የቀደሰው እኮ እግዚአብሔር ነው። የቀደሰውን እግዚአብሔርን ስንረሳው ቅድስና ያቆማል። ክርስቲያኖች ዋናው ጉዳይ እኛ ለእግዚአብሔር ሕግ ያለን መታዘዝ፣ የኛን ነፍስና ሕሊና ማንጻት፣ እውነተኛ አምልኮ ለማድረግ መታተር፣ ታይታው ይስሙላው መሽቆጥቆጡ ምን ወጋለው? እሱ አሁን በድፍረት ነው የምናገረው። አሁን ሰበካ ጉባኤያት ምናምኖች ሁሉ ይጨነቃሉ። አሁን መጎናጸፊያው፣ ቀጸላው፣ ልብሰ ተክኖ፣ ካባ ላንቃው፣ ጸናጽሉ፣ መቋሚያው በሚሊዮን ነው የምንገዛው። አንድ የነፍስ ዝግጅት በሌለበት ማለት ነው። እንዲህ እግዚአብሔር እኮ በቁሳቁስ አይደለልም። የግሪክን ውድ ልብስ ስላመጣን ሙካሽ ስለደረደርን ጽድቅ ሊሆን አይሆንም። መቋሚያው የቀንድ የብር የወርቅ ስለሆነ አይሆንም። ብር ወርቅ ለእግዚአብሔር ብርቁ ነው እንዴ? የሰውን አምረት እንደዛ ነው እንዴ? እግዚአብሔር አምልኮታችን እየተበላሸ ነው። ክርስቲያኖች እየተበላሸ ነው። እውነት ለመናገር የእግዚአብሔር ከመሆን አውጥተነዋል፣ የሰዎች ሆኗል። የኛ ፍላጎት ማሟያ፣ ቅድም እንዳልኩት የንግድ መሰማሪያ ሆኗል። እውነት ለመናገር የተወደዳችሁ ቤተሰቦች እንግዲህ ደስ የሚያሰኘውን መልእክት ተከታትለናል። በሌሎች የቪዲዮ መረጃ ማስረጃዎች እንመለሳለን። ይህ ያሮስ ነው። ሰብስክራይብ ማድረግ ለምን እንደማትወዱ አላውቅም። ላይክ እንደማታደርጉ ለምን እንደማታደርጉም አይገባኝም። ከእናንተ የሚጠበቀውን ነገር አድርጉ። እኛ መረጃ ማድረስ ስለሆነ ስራችን። በሌሎች መረጃዎች እንመለሳለሁ። ተሰናበትኩ። ሰናቆይታ ይሆናል።